ድሮ ዜሮ ነበርኩኛ ገባችሁ ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ ሶ ባወራም እንደፈለኩኝ በሆነም ኢትስ ኦኬ የሆነ ነገር ይዣለሁ አሳይቻችኋለሁ አድርጌዋለሁ ያልኳችሁ ነው እናንተም ደግሞ ታደርጉታላችሁ እኔ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው ስለገዛውለት አይደል እናትና አባቴ ነው አዲስ አበባ እያኖርኳቸው ነው ከኔ ጋር ነው የሚኖሩት አሪፍ ላይ ናቸው ምናምን አሁን ይሄ ለወጣቶች ሞቲቬት አይሆንም ይሆናል ገባችሁ አይደለ በቃ እኔ ስቴፕ አለኝ ማወራበት ስቴፕ አለኝ ዝም ብዬ አላወራም በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው ማወራው ቃል መገባላችሁ ነገር እንደስከ ዛሬው አልሆንም ማንንም ሰው ጋር በቻልኩት አቅም ራሴን ለመጠበቅ ሞክራለሁ ራሴን ከማይሆኑ ሰዎች ለማራቅ ሞክራለሁ ራሴ ላይ እሰራለሁ በደንብ እሰራለሁ የሰው መጠቀሚያ አልሆንም በረከት ነኝ እኔ በጣም በረከት ነኝ በጣም እግዚአብሔር የቀባኝ በረከት ነኝ እግዚአብሔር ይመስገን እኔ በረከት ነኝ ምክንያቱም ንጹህ ልብ ስላለኝ ማለት ነው ሶ ራሴ ካንዳንድ መጥፎ ሰዎች ተጠብቃለሁ ያ ጅልነት ይበቃኛል ያው ጅልነት አይደለም ጥሩነት ነው ጥሩ ስታረጉ በጥፍ ይመለስላችኋል ምን ችግር አለው ጅልነት ሳይሆን የዋህነት ነው ይሄ ኢትስ ኦኬ ኖርማል አይቆጨኝም ተማርኩበት ባደረኩት ነገር ተምሬያለሁ ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ አደግሞም በቃ አንዴ ታስተምራለች በተለይ ደግሞ በወንድ ምናምን ላይክ እኔ ያላየም ብቻ ኢንተርቪው ባወራው ደስ ይለኝ ነበር ብቻ በቃ ሙሉ በሙሉ ልብሽን አትስጪ ስራሽ ላይ ፎከስ አድርጊ ዲፕ አትውደዱ ዲፕ አትሁኑ ላይ ከመጠን በላይ ለማንም ሰው አያስፈልግም ሁሉም ነገር በመጠን ሲሆን አሪፍ ነው ገባችሁ ሁሉም ነገር መጠን ሊኖረው ይገባል መስመር ሊኖረው ይገባል ላይፋችሁ ላይ የሆነ መስመር በቃ ወሳኝ ነገር ነው ያንን ህግ ማለፍ የለበትም ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው ገብቷችኋል ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው ላይክ ዝም ብለሽ ነው የምትነጂው እንደ ሰው ወድ ማለት ነው ላይክ በቃ ሙጭጭ ነው ማለት ላይክ ውድድ አደርጋለሁ ታውቃላችሁ እንዴት ነው እንደ ራስ መውደድ ታውቃላችሁ እንደ ራስ መውደድ እና እንደዛ ይወደድም ሲጀመር ሰው እንደዛ መሆን የለብንም ማርያምን እንደዛ መሆን የለብንም መስመር በቃ የሆነ ሊሚት ሊኖር ይገባል ማንንም ሰው ማመን የለባችሁም ህይወታችሁ ላይ ይደብራችኋል ያስጠላል እንዴት ከነሱ እኩል አልሆንኩም እኔ እኮ እንደዚህ ነበርኩኝ እኔ እኮ እንደዚህ ነው የምሰራው ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ እኔ ያጎርቶ የነበረ ወደኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት እነሱ ወደኋላ ቀርተዋል እኔ ግን እዚህ ነኝ ያለሁት ላይክ እዚህ ነኝ ያለሁት በራሴ ምክንያቱም ባልሰራ በራሴ ኮንፊደንስ ባይኖረኝ ኑሮ እዚህ አልደርስም ነበር ገብቷችኋል ትልቅ ነገር የሰራሽው ነገር ለጃኒ መልስ እየሰጠው ነው እሷም በሷ እንድትማሩ እናንተም ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ምርጦች እንዴት ናችሁ ሰላም ናችሁ እንደተለመደው እንግዲህ ምርጥ ምክራችንን በሰው አስገድፈን ይዘን መተናል ማለት ነው ስለዚህ ጃኒ እንግዲህ አልፎልኛል የ16 ሚሊዮን መኪና ያለው ሰርቻለሁ ነው አባባላ ሞነሽ ነው ግን ይሄን ያክል ይወድሽን ያስወራሽ ነገር በጣም ነው ያወራችሁ የዛን ቀን አሁን ወንድ ጋር እንደዛ መሆን አልፈልግም የሰው መጠቀማ መሆን አልፈልግም ጂል አልሆንም በቃ ከፍቷታል ይመስለኛል የምሬ ነው ይሁዳን ግልብጥ አርጋ ነው ስታወራ የነበረው ውሃ ውስጥ ነውና ዱባይ ላይ ይሄ ስደት እኮ ግን የዋህ ያደርጋል ወላይ እንግዲህ ዱባይ ውስጥ ሆና ነው በነገራችን ላይ ስደት ላይ ያለ ሰው የዋህ መሆኑን በጃኒ ታውቃላችሁ ልክ ባህር ውስጥ ስገባ ውሃውን ስትቀምሰው የሆዷን ብላ ነው ያወራችውና ብዙ ሰርቻለሁ የ16 በቃ ምን ልበላችሁ ስደተኞች የዋህነን በቃ
ስደት እንደሚሄድ ሰው የዋህ ነው የሚሆነው። የዋህ ሆና እኮ ነው እሱ አሁን እስከዛሬ ስንት ደብቃ ምን ብላ ዛሬ በአንድ ቪዲዮ ጥርግርግ ወጣችሁ እንዴ? ማን ጠይቆ ነው? ማን አስጨንቋን ነው? በቃ ሰርቻለሁ አለች። ቤተሰቦችን ከገጠር አንጥቼ አዲስ አበባ ቤት ገዝቻለሁ፣ ከኔ ጋር ነው የሚኖሩት፣ የ16 ሚሊዮን መኪና ይዣለሁ አለች። ጀግና ነች። በቃ ግን እስከዛሬም ጅል አልሆንም፣ ለማንም ሰው ልቤን አልሰጥም ብላለች። አሁን ጅል አልሆንም ነው ያለችው። ጅል ሆነሽ ሳይሆን በነገራችን ላይ አዶናይ ጋር ተጣልታ ነው መሰለኝ ሰሞኑን። ግን እኔ እንዳልተጣሉ ነው የማውቀው ይመስለኛል። የሆነ ሰርፕራይዝ ሊኖራቸው ይችላል ብዬ እጠብቃለሁ። ከዚህ በፊት ጆን ዳንኤል ጋር ነበረች፣ ብዙ ሰዎች ጋር አሳልፋለች። ግን ከአሁን በኋላ የሰው መጠቀሚያ አልሆነም ነው እያለች ያለችው። ይሄን ነገር ትደበልቃለች መሰለኝ። ያ ነገር መጠቀሚያ አድርጎሽ ነበር ወይ? ምንድነው ያስከፋሽ? እንግዲህ በጣም ሰርተሻል። በቲክቶክ ግን ይሄን ያክል ይሰራል እንዴ? ማለቴ መጠቀሚያ ያልሻቸው ነገሮች እነዚህ ሰዎች አንቺን አግዘውሽ ሊሆን ይችላል እንጂ በቲክቶክማ ይሄን ያክል ከተሸቀለ እኮ ጀማል ቲክቶክ የተባለው ሰውዬ ሙቶ ተቀብሯል ማለት ነው እንዴ? አስበዋል? እቺ ልጅ እኮ ከኛ ኋላ ነው የመጣችው። ከኔ በፊት ቲክቶክ የገባ ሰው አልነበረም። ወላሂ ነው የምላችሁ። ግን አልሰራንበትም። ሳውዲ ነበር፣ አረቦች ጋር ነው የምንሰራው። ከዛ በኋላ እስር ቤት የተወሰነ ቆየን። እዚህ ሀገር ስንመጣ ዳታውም እይታውም የለም ታውቃላችሁ። እና በቲክቶክ የኑላ 16 ሚሊዮን መኪና አዲስ አበባ ላይ ቤት ማለት አዲስ አበባ ላይ ቤቱም ደግሞ 10 ሚሊዮን ሊሆን ይችላል እኮ ታውቃላችሁ አይደል? ወይ 20 ሚሊዮን ሊሆን ይችላል፣ 60 ሚሊዮን ሊሆን ይችላል። ቤቱ እንደ ቤቱ ይወስነዋል። ይሄን ያክል ደረጃችን ልጅ ያደረሳት ማን ጋር ነው የምትሰሪው? የቲክቶክ ካምፓኒማ ላንቺ ነው ማን ነው የሚሰጠው እንዴ? የምር ጠይቁልኝ። በጣም ነው የሄደችው እቺ ልጅ። በዚሁ በ4 ዓመት ውስጥ ሂዳለች ማለት ነው። እኛ ግን ወደ 7 ዓመት እየሆነን ነው ቲክቶክ ላይ። ጣብ የለም የኔ አባት የለም። ከዚህ በወራችሁ የችግር ማሲንቆ ነው እንጂ መመታው የችግር እንድሪሳ ሀርቡ ይመስል የችግር ማሲንቆ እንዳልመታባችሁ እንጂ ሰው ግን እየሰራ ነው ማለት ነው። የምሬ ነው እንዴ 16ቱ ቀርቶ እኮ 16 ሚሊዮን የሚባለው እኛ በቁጥር ነው። እና ጃኒ በጣም ከፍቷታል። ዞሮ ስደት እንዴት አድርጎ ሰውን የዋህ እንደሚያደርግ ዛሬ የምትማሩት ጃኒ ላይ ነው ብያችኋለሁ እንጂ አሁን እሷ የዱባይ ውሃ ውስጥ ነው አውቃችኋላ። ባህሩ የዱባይ ውሃ ውስጥ ሆና ነው እያወራች ያለችውና ድሮ ዳቦ ቤት ስትሸጥ እንደነበረ በጣም ትቸገር እንደነበረ በጣም ቸግሯት ምናምን ከዛ ተንስቼ ነው እዚህ ደረጃ የደረስኩት። አሁን በጣም ትልቅ ሆኛለሁ፣ በወራም አልጨነቅም፣ በጣም ሰርቻለሁ፣ ተምሬያለሁ፣ ከስተቴም ተምሬያለሁ ብላለች። ከስተት መማርሽ ደግሞ ትልቅነትን ነው የሚያሳየው። የሰው ልጅ ጥፋት አጥፍቶ ጥፋትን ይቅርታ ሲጠይቅ ትልቅነት ነው። ይቅርታ የሚጠየቀው ይቅርታ ካላደረገ ያው ያ ነው ፋራነቱ። አንቺ ይቅርታ ስጠይቅ ያጠፋሽውን ስተት አልደግም ያልሽው ነገር ተመችቶኛል። የሰው ልጅ ቶሎ ብሎ ከስተቱ መመለስ ነው። ገባችኋ? በዛው በስተት ላይ ግን ሼም እየያዛችሁ ስትቀጥሉበት የሆነ ቀን ትሆናላችሁ። ከባድ ነው እና ከስተት መማር በጣም አሪፍ ነው። እና ብቅ ስትሉ የኢትዮጵያ ያላችሁት ሰዎች ማን ነው ወደ ዱባይ ወደ ሳውዲ ብቅ በሉ። በረሃ ላይ ስትሄዱና ይሄን ያሻብ ውሃ ስቀምሱ እናቴ የዋህ ትሆናላችሁ። እንዳውም ስጡልኝ ላከሌ ይሄን ያክል ብር ማለት ትጀምራላችሁ። ብር ሁላ መላክ ትጀምራላችሁ ማለት እኛ በሆድ የሚጨክን የለንም ስደተኞች፣ የምሬ ነው። እና አገር ላይ ያለ ሰው እኮ ግን በጣም ከባድ ነው። ይሄ ውሃው ይሁን ብቻ ጠማማ ነው የሚያረጋችሁ፣ ጨካኝ ነው የሚያረጋችሁ ምናምን። እዛ ስትሄዱ ግን እንጃ ብቻ ከሀገር ስለሚራቅ ይሁን አገሩ ይሁን የዋህ ነው የሚያረገው። በቃ የምሬ ነው። ምቀኝነት ራሱ እኮ ብዙ የለም እዛ። እዚህ ምቀኝነት እናቴ በወጣ በገባ አቤት መንገድ ዳርዳሩ። ዞሮ ይመቻችሁ። የዳኒ ትምህርት ገብቷችሁ ከሆነ ላይክ አድርጉት። በጣም ነው የምወዳችሁ። እስቲ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ። ሰብስክራይብ እኮ አንድ ፍሬ ጨምሮ አያውቅም። ቪዲዮም በቀን እለቃለሁ፣
አንድ ሰው አድርጓል ብሎኝ አያውቅም። በቃ ትታችሁታል። እንዳውም እያነሳችሁት ነው። ኧረ ምን ጉድ ነው ጎበዝ፣ ተው እንጂ እንዴ!